እንደምን አላችሁ መላ የሀገራችን ህዝቦች፣ እንደምን ከረማችሁ? ባላችሁበት ሰላማችሁ ይብዛ። ሰላም ደግሞ ትክክለኛው ሰላም የውስጥ ሰላም ያለበት ምናምን አላር እሱ ይብዛላችሁ። ዮሐንስ ነኝ እንግዲህ የመጣሁት ዛሬ ባክግራውንዱን ትንሽ ቀየር አድርጌዋለሁ እና አይ ዶንት ኖ የኒውስ ምናምን ይምሰል የናሳ ምናምን ነገር ይምሰል እናንተ ናችሁ የምታውቁት። እንግዲህ ምን እንደተሰማችሁም ትነግሩኛላችሁ። አሪፍ ነው አይደለም የሚለውን። ድሮ ባክግራውንድ የነበረው የሆነ ብለርድ እንትን ነበረ። አሁን ግን ይህንን ቀየሬው እንግዲህ መጥቻለሁ ማለት ነው። ዲስከሽናችን ይቀጥላል። የምንማማራቸውን ነገሮች እየቀጠልን ድክመቶቻችንን እየነቀስን እያወጣን ጥንካሬዎቻችንን ደግሞ እነሱን እያጎለበትን እውቅና እየሰጠን እንቀጥላለን ማለት ነው። አሁን ያለንበት ሴሽን የኢህአዴግ መንግስት ላይ ነው። የኢህአዴግ መንግስት ላይ የባለፈው ሳምንት ኢሌክሽን ምን እንደሚመስል ምናምን አውርተናል። አሁን ደግሞ የምንመለከተው ምርጫ 97 ነው። ምርጫ 97 እንደምታውቁት እንግዲህ በኢትዮጵያ ፖለቲካ ውስጥ አንድ የሚባል ትልቅ አንድምታ ነው። በኃይለሥላሴ ጊዜ የተማሪዎች እንቅስቃሴ በጣም ትልቅ አንድምታ ነበረ። ያ የተማሪዎች እንቅስቃሴ ነው እንግዲህ የኃይለሥላሴ መንግስት
ስልጣናቸውን እንዲያጡ ያደረገው። ከዛ በኋላ የደርግ መንግስት መጥቷል። የደርግ መንግስት ደግሞ ሚሊተሪ ጁንታ ነበረ። እም፣ በዛ ጊዜ አገሪቷ በሙሉ ጦርነት ውስጥ ነው የነበረችው። ከጦርነት በኋላ ደግሞ ኢህአዴግ የሚባል ኃይል አገሪቱን ተቆጣጥሯል። የኃይል አዲስ ኮንስቲቱሽን ጽፏል። ሪፐብሊክ መንግስት አይነት ቀጥሎ የፌዴራሊዝም ቅርጽ ያለው ነው የፈጠረው ማለት ነው። ሶ እነዚህ ፌዴራሊዝሙን በሚፈጥር ጊዜ እንትኖቹን ሪጅኖቹን ዲፋይን ሲያደርግ በራሱና በጓደኞቹ ነው ዲፋይን ያደረጋቸው እንጂ ላይክ ሪፈረንደም አድርጎ ሪጅኖችን ዲፋይን አላደረገም። ፌዴራሊዝሙ ኤትኒክ ፌዴራሊዝም ነው ይባላል፣ ግን ኤትኒሲቲን አያሳይም። ኤትኒሲቲን አሳይተው በትክክል ዲፋይን የተደረገው የደቡብ ብሔር ብሔረሰቦች ክልል ነው የነበረው። በኢህአዴግ ጊዜም ደግሞ እንደምታስታውሱት ያ ክልል በከፍተኛ ደረጃ ከሚያድጉ ክልሎች ውስጥ አንደኛው ነበረ። ይሄ ዋና ከተማ የነበረው ሐዋሳም በከፍተኛ ደረጃ የቱሪስት መስህብ ኢኮኖሚ ምናምን ነገር ማዕከል በመሆን በጣም ተመንድጎ እየሄደ ነበረ። ከዛ በኋላ ግን አልፈለግም ብሎ ሲዳማ ከሆነ በኋላ ራሱ ችግሮች እንደገጠሙትና እድገትም ደግሞ ወደኋላ እየተመለሰ እንዳለ ያም ደግሞ የመጀመሪያ የነበረው ዴፊኔሽን ጥሩ ሆኖ ዴፊኔሽን ሆኖ ሳለ ኋላ ላይ ግን ራሳቸው ዝም ብሎ የፈጠሩት ሁለተኛ ዴፊኒሽን ግን ላይክ ስናት አሳች ኢፌክቲቭ ያንን ተመልከተንበታል። አሁን ደቡብ ላይ እንደፈጠረው ሰሜን ላይም ያንን አድርገውት ቢሆን ኑሮ ዛሬ አማራ ክልል፣ ትግራይ ክልል የሚባሉት አንድ የሚሆኑበት ሴናሪዮ ሆኑ ነበር። ያ ደግሞ ከሆነ በአማራ ክልል እና በትግራይ ክልል የአማርኛ ትምህርት፣ የትግርኛ ትምህርት ብሎም አገውኛ፣ ንቅማንትም እነዚህ ቋንቋዎች ሊያድጉበት የሚችል ትልቅዬ ቻንስ ነው ሉዝ ያደረገው ማለት ነው። ከዛ በኋላ ደግሞ የአማራ ክልልም ራያና ወልቃይት ይገባኛል ይላል። ትግራይም ደግሞ ራያና ወልቃይት የኔ ናቸው ይላል። በዛ የተነሳ ወልቃይት አካባቢ ያሉ አማራዎች እኛ አማራ ነን የሚሉ አሉ። ወልቃይት አካባቢ ያሉ ትግሬዎች ደግሞ እኛ ትግሬ ነን የሚሉ አሉ። ራያም ያለው ዘሴም ትንግ ነው። ስለዚህ እንደዚህ አይነት ኩሸት አለ። ይሄ ኩሸት አሁን እንግዲህ የህዝቡ ሳይሆን መጀመሪያ ክልሎቹ ዲፋይን በሚደረጉበት ጊዜ አንደኛ ሪፈረንደም አለመደረጉ፣ በሁለተኛ ደረጃ ደግሞ እነዚህ የግሩፕ ራይት ግሩፑ ዶሚናንት ግሩፑ የትኛው ግሩፕ ነው የሚባለው በስታቲስቲክስ ተወስዶ፣ ቀጥሎ ደግሞ ማይኖሪቲ ግሩፖች የቶቹ ናቸው የሚለው እነሱም ተወስዶ ለማይኖሪቲ ግሩፖች ደግሞ ፕሮቴክት የሚያደርግ ለምሳሌ አማራ ክልል ከሆነ ለምሳሌ በጎንደር እና በትግራይ አካባቢ ያለ እዛ ውስጥም ሆኖ ትግርኛ የሚናገሩ ሰዎች አሉ። ለእነሱ ምን ያስፈልጋቸዋል? ማይኖሪቲ ራይት ደግሞ ማለት ምን ማለት ነው? ለራሳቸው የሚፈልጉት ፍርድ ቤት፣ ቀበሌ፣ አንዳንድ አገልግሎቶች የሚያገኙባቸው ቦታዎች በራሳቸው ቋንቋ እንዲሆን ማድረግ ማለት ነው። ሌላ ነገር የለም። በትግርኛ ማመልከቻ ጽፈህ ሰርቪስ ማግኘት ማለት ነው። ከዚህ ውጭ ያለፈ ነገር አለ። ቀጥሎ የግሩፑ እኔ ባህሌ ነው የሚላቸው ቀናቶች ላይ እነሱ እንዲያከብር መፍቀድ ነው። ያንን ካደረግነው ቦርደሩ እስከማይታወቅ ድረስ ይሆናል። የሰዎች መብት በደንብ ይከበራል። ይሄ ዋነስ ይሄ ኮሄሲቭነሱ በጣም ይጨምራል። በዚህ ጊዜ የሚኖረው አንድነትም የሶሻል መስተጋብሩም ኢኮኖሚ መስተጋብሩም በጣም ስትሮንግ ይሆናል። አሁን ግን ያለው ነገር የሆነ ሪጅን ወደ አንድ ክልል በሚካለልበት ጊዜ ያ ልክ እንደ ዶሚናንት እንደ ዲፊት እገሌ እኮ በጦርነት ይሄንን ስላሸነፈ ነው ይሄንን ያደረገው የሚል አይነት መስተጋብር ነው የሚኖረው ማለት ነው። በዛ የተነሳ ብዙ ኩሸቶች አይተናል ማለት ነው። ኤኒዌይስ እዛ ኮንስቲቱሽን ላይ የነበሩትን ድክመቶች በደንብ አድርገን ለማስቀመጥ ሞክረናል። ድክመቶች አሉበት ደግሞ ማለት ምንድን ነው ማለት ነው? አሜንድመንት ያስፈልገዋል ማለት ነው። አሜንድመንት እና ይሄ አሜንድመንት ደግሞ ዝም ብሎ ሰዎች ብቻ አሜንድ የሚያደርጉት ሳይሆን ማህበረሰብን፣ ህዝብን ያካተተ ሊሆን ይገባዋል ማለት ነው። እና እንትኖችን ዲፋይን ከማድረግ ጀምሮ
እነዚህ ሪጅኖችን ዲፋይን ከማድረግ ጀምሮ ሌላ ህዝቡን ደግሞ በፍትህ በእኩልነት ሊያስኖር የሚችል ሁሉም የኢትዮጵያ ግሩፖች ለኢትዮጵያ ሁሉም ኢምፖርታንት ናቸው ሊያስብል የሚችል ስነ ልቦና የማህበረሰቦቻችንን ስነ ልቦና ሊጠብቅ የሚችል ህገ መንግስት ሊሆን ይገባዋል ማለት ነው እና ያ እንዳልነበረ አይተናል። ሌሎች ሊሰሩ የሚገቡ ስራዎች እንዳሉም ደግሞ አስቀምጠናል እና አሁን የምንመለከተው ምንድነው ምርጫ 97 ነው የምናየው እና በምርጫ 97 ጊዜ እንግዲህ እንትኖቹን እናያቸዋለን ግሩፖቹን ማለት ነው። ምን አይነት ግሩፖች ናቸው? አንደኛው ኢህአዴግ ነው። ኢህአዴግ እንግዲህ በስላይክ በገጠርም በከተማም እንትኑን መዋቅሮቹን ዘርግቶ ነበረ። አሁን ለኢህአዴግ ኦፖነንት ሆነ ለመምጣት ራሱ ከባድ ነው የነበረው። ከባድ ነው። ለዚህ አሁን ትግራይ ውስጥ የነበሩ የፖለቲካ ኃይሎች እንበል ስለ ኢትዮጵያ ናሽናሊዝም የሚያጠነጥኑ ከሆነ አይፈቅድላቸውም። በቃ አይፈቅድላቸውም ሲስተሙ። ምክንያቱም ኦሮሚያ ጋር ስትሄድ ይጠራጠርሃል፣ አማራ ጋር ስትሄድ ይጠራጠርሃል፣ አፋር ሶማሌ ጋር ስትሄድ ይጠራጠርሃል። ዩኒቲ ደግሞ በእንትን ሊመጣ አይችልም፣ በመጠራጠር ሊመጣ አይችልም። አይታችሁታል፣ አይመጣም። ስለዚህ ትግራይ ላይ ያለ እንትን ኦፖነንት ራሱ እዛችሁ ትግራይ ውስጥ ነው ፈንክሽን የሚያደርገው። ስለዚህ ይሄ አሁን በተከለለለት እንትን ይሄ ህገ መንግስት ቅርጽ ውስጥ ነው የሚሆነው ማለት ነው። ያ ማለት ትግራይ ውስጥ ያለ ኦፖዚሽን ፓርቲ በራሱ እንደ ህወሓት ነው የሚሆነው ማለት ነው። ህወሓት ነው የሚሆነው ማለት ህወሓት ውስጥ ያለ የተለያየ አይዲያ ያላቸው ሰዎች ነው የሚሆነው ማለት ነው። ለዛ ነው አሁን የምትመለከቷቸው ትግራይ ውስጥ የመጡ አዳዲስ ኦፖዚሽን ፓርቲ ነን የሚሉ ባይቶናም፣ ሳልሳይ ወያኔም ከእንደገና ደግሞ ናጽነት ትግራይ የሚባሉት እነሱ በሙሉ ላይክ እንደ ዲፍረንት ብራንችስ ኦፍ ህወሓት ነው የሚመስሉት። ይህንን የፈጠረው ይኸውላችሁ የዋናው የኮንስቲቱሽኑ ቅርጽ ነው ያንን የፈጠረው። ቀጥሎ ለምሳሌ የኢትዮጵያ ናሽናሊስት ፖለቲካ የሚያራምዱ ሰዎች እነሱ አብዛኛው የሚገኙት አዲስ አበባ አካባቢ የሚገኙት። አዲስ አበባ ደግሞ ለምንድን የተገኙት ሲባል አዲስ አበባ ውስጥ ኦሮሞ አለ፣ ጉራጌ አለ፣ አፋሮ አለ፣ ትግራይ አለ፣ ሌላው ምኑም አለ። እዛ ተሰብስበው እዛ ስለተቀመጡ አሁን እነዚህ ኃይሎች ደግሞ ወደ ገጠሩ ሂደው ፈንክሽን ለማድረግ አይችሉም። አሁን እንበልና የኢህአዴግ መንግስት የኢትዮጵያን ፋውንዴሽን በትክክል እንዴት ኮንፊገር መደረጉን ለማወቅ ፍላጎት ከነበረው ወይ ደግሞ ያንን ለማምጣት የሆነ ድሪም ኦፍ ከነበረው የዛችን አገር የፖለቲካል ፕሮብለም ፋውንዲንግ ፍሬምወርክ ለመስራት የሚፈልግ ከነበረ ራሱ ሌሎች አማራጮች ያሏቸው የፖለቲካ ሲስተሞች እንዲፈጠር ማድረግ ነበረበት። ራሱ ኢህአዴግ ራሱ ሆኖ ዩኒተሪ ዩኒተሪ የሆነ ሲስተም የሚያጠነጥንና እንደገና ደግሞ እነዚህ ግሩፕ ራይቶችን ባላንስ የሚያደርግ ግሩፕ ያለበት ላይክ ሁለት የሚመስል ፒላር፣ ቀጥሎ ደግሞ በኢኮኖሚክ ሪጂዮ ዓለም እንትን ያሉ ፋክሽኖች እንደዚህ አይነት ቢሆኑ ኑሮ አንደኛ እንደዚህ ማአት የፖለቲካ ፓርቲ አይመጣም ነበር። አሁን ባለፈው እንደነገርኳቸው እነዚህ ብዙ ብሔር ብሔረሰቦች መፈጠራቸው ልክ የአክሱም መንግስት ካጋጠመን በኋላ እንደ ማህበረሰብ ስለወደቀን ነው። ሸክፎ ሰብስቦ ሊይዝ የሚችል እንደ አክሱም አይነት ትልቅ የኪንግደም ወይ ደግሞ መንግስት መፍጠር አለመቻላችን ነው። ኋላ ላይ ሲዳማ፣ ኦሮሞ፣ አፋር፣ ትግራይ ምናምን ሁነን የተገኘ ነው። እንደዛ ነው።
እንጂ በጉዝናችን አይደለም። ጎበዝ በነበርንበት ጊዜ ያንን የሚያክል ቋንቋ አልነበርም ሀገሪቷ ውስጥ። ጎበዝ በነበርንበት ጊዜ ይህንን የሚያክል ድሃዎች አልነበርም። ጎበዝ በነበርንበት ጊዜ የውስጥ ግጭት፣ ጦርነት አልነበረም። ጎበዝ በነበርንበት ጊዜ ያም የነበርንበት በአክሱም ዘመን ነው። በአክሱም ዘመን ነው። ስለዚህ አሁን ያለው ጀኔሬሽን ካልቸር ያስፈልገዋል። ይሄ ካልቸር ነው ሼፕ የሚያደርገው ከተባለ ሊከተለው የሚገባ በአክሱም ዘመን የነበረውን ካልቸር ነው። አንደኛው ትሩሊ ኢንተርናሽናል፣ ቀጥሎ ደግሞ ትሩሊ ናሽናል የነበረና በዓለም አቀፍ ደረጃ ልክ ዛሬ እንግሊዝ፣ አሜሪካን፣ ፈረንሳይ ተጽዕኖ ሲያሳድሩ እንደነበረው የሚያሳድር መንግስትና ማህበረሰብ ነው የነበረን እንጂ በድህነት የሚታወቅ፣ በጦርነት የሚታወቅ፣ በኩሸት የሚታወቅ፣ በእንደዚህ የሚታወቅ ማህበረሰብ አልነበረንም። ከዛ በኋላ ግን ያለው ታሪካችን አንደኛ በካልቸራል አሲሚሌሽን መቧቀስ ነው፣ በሃይማኖት መቧቀስ ነው፣ በሆነ ነገር መቧቀስ ነው፣ በስልጣን መቧቀስ ነው። በቃ ዘመናችንን በሙሉ እርስ በራስ ስንደማማ ስንጠፋፋ ነው የመጣ ነው እስከ ኢህአዴግ ዘመን ድረስ። አሁንም የመጣው ኃይልም እንደዚሁ ኖቶሪዮስ የሆኑ አክቲቪቲዎች በኦሮሚያ ክልል በሌሎች አካባቢዎች በማድረግ ነው የመጣው። አሁንም እየቀጠልን ያለ ነው በዛው ነው። እንግዲህ በድህነት ሻምፒዮን ነን፣ በኋላቀርነት ሻምፒዮን ነን፣ በቴክኖሎጂ ጥገኝነት ሻምፒዮን ነን፣ በኢምፖርት ጥገኝነት ሻምፒዮን ነን፣ በመሰደድ ሻምፒዮን ነን፣ የራሳችንን ዜጋ በማፈናቀል ሻምፒዮን ነን። በቃ ያለውነው ነገር የለም። ኦኬ፣ ያለውነው ነገር የለም። እና ከዚህ ውስጥ እንዴት አድርገን ነው መውጣት የምንችለው? ዋናው ትልቁ ነው። እና የዛን ጊዜ እንደነገርኳቸው እነዚህ የሪቨሪ የፖለቲካል ፓርቲዎች የነበሩት ከኢህአዴግ ቀጥሎ ሁለተኛ ዋና ተፎካካሪ ሆነ የመጣው ቅንጅት የሚባለው። ፕራዮርሊ ቅንጅት የሚባሉት ሌሎች የተለያዩ ፖለቲከኞች ነበሩ። እነሱን መርጃ አድርጎ ነው የመጣው እና አፈጣጠራቸውን ነው መረዳት ማወቅ ያለብን። የመጀመሪያው ይሄ የቅንጅት ኃይሎች የሚባሉት ዩኒተሪ ኃይሎች ነን ነው የሚሉት እና ዩኒተሪ ኃይሎች ነን ነው የሚሉት ርዕዮተ ዓለማቸው እንትን የሚያደርገው ወይ ከኃይለ ሥላሴ ነው ወይ ከምኒልክ ነው። የዛ ኤክስቴንሽኖች ናቸው አብዛኞቹ ማለት ነው። አብዛኞቹ ያንን ነው እንትን የሚያደርጉት። ነገር ግን የሚኒሊክ የኢትዮጵያ ዩኒፋይ የማድረግ ፕሮሰስ አዲኩዌት ነው ወይ? የኃይለ ሥላሴ ኢትዮጵያን አንድ ሲስተም አድርጎ መቀጠል አዲኩዌት ነበር የሚባለውን ነገር ኦልሬዲ አይተነዋል። አሁን በሚኒሊክ ጊዜ የነበሩ መሳሪያ የያዙ ሰዎች በመሳሪያ አሸንፈው ወይ ደግሞ በውዴታ ሂደው የሚያስገብሯቸውን አካባቢዎች ካልቸር አይጠብቁም። የሚያስገብሯቸውን አካባቢዎች ገባሪ ያደርጉታል። እነሱ ወታደሮቹ ደግሞ ከላይ አስተዳዳሪ ሁነው ፊውዳል ሁነው የማህበረሰቡን ሀብት ወደ ራሳቸው የሚያካብቱበት ሲስተም እና ያም ደግሞ ግማሾቹን ቻምፒዮን ግማሾቹን ደግሞ ዲፊትድ ግሩፕ አይነት አድርጎ ፈጥሯቸው እነዚህ ዲፊትድ የሆኑት ግሩፖች ለዘመናት ሲያጉረመረሙ ነው የኖሩት። ስለዚህ ያንን ሞዴል ልናደርገው አንችልም። እዛ ጋር ሲበደሉ የነበሩ የራሳችን ማህበረሰቦች የነሱ በደል የነሱ ቁስል ሊገባን ይገባል፣ ልንረዳው ይገባል። ስለዚህ ያንን ሞዴል ማድረግ በራሱ አንደኛው ችግር አለው ማለት ነው። ስለዚህ የፌዴራሊዝሙን ስትራክቸር ራሱ አለመቀበል ችግር ነበረባቸው ቅንጅቶች የሚባሉ ያንን አለመቀበል የፌዴራል እንትኑን እሱን አለመቀበል እና የሆነ ሲሰብኩ የሆነ ፕሮፓጋንዳ ምናምን ሲያደርጉ ምናምን በፊት የነበረው አድሚኒስትሬሽን ልክ የመላእክቶች ስብስብ እንደሚመስል በቃ ልክ በቃ አድገን እንደነበር ተመንጥቀን እንደነበረ ምናምን በቃ የሆነ እንደዛ አድርገው ነው የሚያስቀምጡት። ነገር ግን ፎልስ ነው። እንደሱ አልነበርንም። ስለዚህ ዝም ብሎ የትርክት አይነት እንትኖችን የፖለቲካ ሪሊም እያደረጉ ያልተማረን ማህበረሰብ ደግሞ እሱን እያስከተሉ ሩምታ ማለት አንዱን የቻለ ችግር ነው። ሌላኛው እነዚህ ሰዎች ጋር የነበረው ነገር ምንድነው? ኤርትራ ተቆርጣብናለች ነው።
ኤርትራ ተቆንጣበናለች፣ አንገታችን ተቆርጧል፣ እም፣ ወደባችንን ኢህአዴግ ሰጥቶብናል፣ ምናምን ምናምን የሚሉ ደግሞ ናቸው። በአስተሳሰብ እንትን በፖለቲካ አጀንዳቸው ውስጥ የሚቀርጹት ማለት ነው። ኦኬ አሁን ኤርትራ ተቆርጣብናለች ማለት ኤርትራውያኖች እንግዲህ ሂደው ሪፈረንደም አድርገው 98% አገር ነው የምንፈልገው ብሎ ይሄ ዳታ እንግዲህ ኢትዮጵያ ውስጥ ብቻ አይደለም ያለው ዩናይትድ ኔሽን ውስጥም አለ። ይሄ ዳታ ባለበት ሴናሪዮ የኢህአዴግ መንግስት የኤርትራን አስገነጠለ ምናምን ነገር ማለት ፎልስ አኪዜሽን። ጥያቄው መጠየቅ ያለበት ባለፈው እንዳስረዳኋችሁ የኢትዮጵያ የኤርትራ የትግል እንቅስቃሴ ከየት ወዴት መጣ፣ እዛ እንቅስቃሴ ውስጥ በጣም ኦብስታክል የነበሩት እነማን ነበሩ ሲባል ሁሉም በየፈርጁ ይታወቃል ማለት ነው። የደርግ መንግስት ዲፕሎማሲ ማድረግ ሲገባው የኃይል እርምጃ በመውሰዱ፣ የኃይለ ሥላሴ መንግስት ደግሞ ፌዴሬሽኑን በማፍረሳቸው፣ ዩናይትድ ኔሽን ደግሞ ህዝቡ ሪፈረንደም ሳያደርግ ኤርትራን ወደ ማቀላቀሉ፣ ቀጥሎ በእንግሊዝ የነበረው በጣሊያን የነበረው የኮሎኒያሊዝም ሜንታሊቲ ህዝቡ ላይ የሰራውን ሶሻል ኢንጂነሪንግ አለመረዳት፣ ከዛ በፊት ደግሞ በውጫሌ ስምምነት አንቀጽ 3 ላይ ዳግማዊ ምኒልክ ለጣሊያን ዛሬ ኤርትራ ተብሎ የሚታወቀውን አካባቢ ይሄ ያንተ ኮሎኒ ግዛት ነው ብለው ማጽደቃቸው ስቴፕ ባይ ስቴፕ የነበሩ ችግሮች ናቸው ማለት ነው። እና ኢህአዴግ መንግስት ጋር ስንመጣ ኢህአዴግ ምንድነው ኤርትራውያኖች ልክ ሪፈረንደም ሲያደርጉ ኢትዮጵያኖችም ደግሞ እንዲያደርጉ ባለማድረግ፣ ቀጥሎ የኤርትራ ኢንዲፔንደንስ ዲክሌር በሚደረግበት ጊዜ ያንን እንዲያከናውን ሌጂቲሜሽን የወሰደው የኢትዮጵያ ትራንዚሽን ገቨርንመንት ነው። ይህ ትራንዚሽን ገቨርንመንት ደግሞ ያንን ሌጂቲመሲ የመውሰድ እንትን የለውም። ስለዚህ ኢትዮጵያ ደግሞ ባትፈርም ኤርትራ አገር አትሆንም። አንደኛው ድክመት ይሄንኛው ነው ማለት ትራንዚሽን ገቨርንመንት ሆኖ እንደዚህ አይነት ሀገራዊ ውሳኔዎችን ተፈራርሞ እንትን ማለት ነው። ሌላኛው ሪፈረንደም አለማድረግ፣ ቀጥሎ ሪፈረንደም ተደርገው ህዝቡ ራሱ ቢስማማ የኢትዮጵያን ጥቅም ሰስቴኔብሊ እንዴት አድርጎ ነው ሴኪውርድ ማድረግ የሚቻለው በሚሉት ነገሮች ነው ኢህአዴግ መከሰስ ያለበት። እነሱ እንደዛ አይደለም የሚከሱት። እነሱ እንደዛ ልክ ኢህአዴግን ኤርትራንና ወደቦቹን እንደሰጠ እነሱ ጻድቃኖች እንደሆኑ የነደርግ ችግር አይነገርም፣ የኃይለ ሥላሴ ችግር አይነገርም፣ የሚኒሊክ ችግር አይነገርም። ይሄ ምን አይነት ነው እንግዲህ አንድ ብላይንድ የሆነ ፍረሽ ላይ ተቀምጦ ተራራ እንደመጋለብ ማለት ነው። ምክንያቱም ከስር እነሱን የሚከተላቸው ማህበረሰብ እነዚህን አይነት ነገሮች በደንብ ፈትሾ መርምሮ ምናምን ነገር የሚረዳ የሚያውቅ አይደለም። ያንን ለመረዳትም ዳታው የለውም። ስለዚህ እነሱ የሚያመጧቸው ነገሮች እነዚህንና እነዚህን የሚመሳስሉ ነገሮች ናቸው። ሌላኛው ደግሞ የቅንጅት ውስጥ የነበሩት ሰዎች ላይክ እነዚህ የብሔር ፖለቲከኞችን እንደ ኃጢአተኛ፣ እንደ ነውረኛ፣ እንደምናምን ነው የሚያያቸው። አሁንም የኢትዮጵያን ታሪካዊ ሂደት በደንብ አይገመግሙ። ገምግመው ቤዝድ አፖን ሂስቶሪካል አናሊሲስ፣ ቤዝድ አፖን የሶሻል ኖርም አናሊሲስ፣ በነዚህና በነዚህ ተነስተው ሰዎች አሁን ለምሳሌ ሌትሴይ ወታደሮች አሉ ከሸዋ የሄዱ እነሱ ባሌ ላይ ያለውን ኃይል አሸነፉት፣ እዛ ያለውን ሰውዬ አስገበሩት። ን ያሸነፈው ሰውዬ አስገባሪ ነው፣ የተሸነፈው ሰውዬ ደግሞ ገባሪ ነው። ይህ በሚሆንበት ጊዜ በገባሪው ላይ ምን አይነት ስነ ልቦና ይፈጥርበታል? ገባሪው ይህንን ራይት ብሎ ይቀበለዋል ወይ? እኔ በሆነ እዛ ውስጥ ያለሁት ገባሪ ይህንን ሲስተም ልቀበለው እችላለሁ ወይ የሚባለውን ነገር በደንብ እየከተቱ በማወቅ ካልተቀበለው እዛ ውስጥ ያለው ገባሪ ያንን ጭቆና ጭነት ካልተቀበለው ሊታገል ነው የሚወጣው። ጠመንጃ ይዞ ይወጣል። በኦሮሞነቱ ከሆነ የተጨቆነው የኦሮሞ ትግል ብሎ ይወጣል። ለምሳሌ በሴትና በወንድ ቢሆን ኑሮ እኮ የሴቶች ትግል ተብሎ ሊወጣ የሚችል ነበር እኮ። ልክ እንደዛ ነው። ስለዚህ እንደዚህ
በአፋር ውስጥም ያለው ልክ እንደዛ ነው። በሶማሌም በምንም ሌሎች ቦታዎች አካባቢዎች ብንሄድ ልክ እንደዛ ነው። ስለዚህ እዛ ውስጥ ያሉት የራሳችን ወንድሞቻችን ናቸው። የእነሱን ቁስል ሳንረዳ የእነሱን ችግር ሳንረዳ ሌላ ይሄ ሀገራዊ ምስረታ ውስጥ ልትመጣ አትችልም። ይሄ ነገር ቅንጅት የሚባሉት ነገሮች ውስጥ የላቸው የላቸው። ነገር ግን ይሄ ምንድነው ስሙ በጣም በከፍተኛ ደረጃ ነገሮችን ዝም ብሎ ናሬት እያደረጉ ማውራት ለምሳሌ ወጣቶች ስራ ላይ ኖራቸው ይችላል ኦር ዋሬቨር በሆነ ነገር ተሰላችተው ሊሆን ይችላል። ስለዚህ እነሱ የሚናገሩትን ነገር ዝም ብሎ እየሰሙ የመንጎድ እዛ ላይ ደግሞ ሌሎች ዘፋኞች አሉ። እነሱ በቃ በዘፈን በግጥም በምናምን ነገር እያደረጉ ሰውን እንትን የሚያደርጉበት ፕላትፎርም አለ። ስለዚህ እዚህ ጋር እነዚህኞቹ ሲሄዱበት የነበረው ፕላትፎርም በራሱ ችግር ነበረበት። ኢህአዴግም ደግሞ የኤትኒክ ፌዴራሊዝም የቀረጸበት መንገድ፣ ኮንስቲቱሽኑን የቀረጸበት መንገድ ከእንደገና አርቲክሎቹ ወደ ኮንስቲቱሽን በሚካተቱበት ጊዜ ሁሉንም ብሔረሰቦች አለማሳተፍ ኢንክሉዲንግ እነዚህ ተቃዋሚዎችንም ማለት ነው ተቃዋሚዎችንም አለማሳተፍ ከእንደገና በእያንዳንዱ አርቲክሎች ላይ ህዝቡ በሚሰጠው ቮት መሰረት ኢንክሉድ መደረግ ያለበትን ኢንክሉድ ኤክስክሉድ መደረግ ያለበትን ኤክስክሉድ እያደረገ መሄድ ሲገባው ለምሳሌ አንቀጽ 39 አይነት ነገር ይሄ አይጠቅመንም ሲሉት እናንተ አድሃሪ ይላል። አድሃሪ ናችሁ እናንተ ትምክተኛ ናችሁ ይላል። እናንተ እንደዚህ ናችሁ ይላል ምናምን በጣም ልዩ ቋንቋዎች እየተናገረ እነሱን የማሳፈር የማሸማቀቅ ምናምን አይነት ነገር ነው ሲሄድ የነበረው ማለት ሲሄድ የነበረው። ኤኒዌይስ ግን ያም ሆነ ይህም እንግዲህ ኢህአዴጎችም የራሳችን ወንድሞች ናቸው፣ ቅንጅቶችም የራሳችን ወንድሞች ናቸው። ድክመታቸውም የራሳችንን እንደ ማህበረሰብ ድክመታችን ነው። ከእንደገና ደግሞ ጥንካሬያቸውም ደግሞ የእያንዳንዳችን ጥንካሬ ነው የሚሆነው ማለት ነው። ግን ያው ቀደም እንደነገርኳቸው የነበሩበት ፕላትፎርም ብዙ ሰዎች በቃ አሪፍ አይነት ነገር ይመስለዋል ምናምን፣ ነገር ግን ላይክ የሀገሪቷን ፖለቲካ በደንብ አድርጎ ሼፕ በሚያደርግ ሁኔታ ላይ ኮንፊገር ያደረገ አይደለም። በእንትን ላይ ነው ባሉባልታ በናሬሽን በምናምን ላይ ነው የተቀመጠው ማለት ነው። ስለዚህ እያንዳንዱን ነገር ግን በደንብ ፈትሾ አውቆ ያንን በሆደ ሰፊነት በእውቀትም ጭምር በእነዚህ አይነት ነገሮች በደንብ አናላይዝ ተደርገው እነዚህ በጣም በግሩፕ ራይት ላይ ኦብሰስድ የሆኑ ግሩፖችም የተፈጠሩት ከዚህ በፊት ስናራምድ የነበረው ሲስተም ሲያደማቸው የነበሩ ማህበረሰቦች ነበሩ ማለት ነው። ያንን አክኖሌጅ ማድረግ ያንን አክኖሌጅ ካላደረግከው ነገሮችን ልትረዳ አትችልም። ለምሳሌ በክርስትና እምነት ውስጥ ኢየሱስ ክርስቶስ ከኃጢአት አድኖናል ተብሎ ይታመናል። ከኃጢአት አድኖናል። በቃ ከኢየሱስ ክርስቶስ ከኃጢአት አድኖናል። አንድ ሰው ለምሳሌ እኔ ራሴ ከምሰራው ኃጢአት በቃ ኢየሱስ ክርስቶስ አድኖኛል ብሎ ያስባል። እዚህ ጋር ፕራይመርሊ መምጣት ያለበት ምንድን ነው ማለት ነው? ያ ሰውዬ መጀመሪያ ኃጢአት መስራቱን ኮሚት ማድረጉን ማመኑን ኃጢአት ካልሰራማ እኔ ምን አድርጌ ነው ይላል። እኔ ምንም ያደረግኩት ነገር የለም። እዚህ ጋር ኢየሱስ ክርስቶስ ተሰቀለ አልተሰቀለ እኔን እንዴት እኔ ኃጢአተኛውን እኔ ንጹሕን ሰውዬ ሊያድነኝ አይችልም ይላል። ነገር ግን ህሊና ውስጥ ተጽፋለች እያንዳንዷ የሚሰራት ነገር እዚህ ውስጥ ስላለች ማለት ነው ኃጢአት ኮሚት አድርጉት። ስለዚህ ያ ኃጢአት እንዴት ተደርጎ ኢሬዝ ይደረግ ነው? እሱ የሚደረገው በኢየሱስ ክርስቶስ ስቅላት ነው። this is the fundamental principle of ክርስትና ይሄ ነው። በቃ ሌላ ነገር የለው። ስለዚህ አንድ ሰው ማመን አለበት ማለት ነው። እና በኦሮሞ ወንድሞቻችን፣ በአማራ ወንድሞቻችን፣ በትግራይ በሁሉም አካባቢዎች የራሳችን ማህበረሰቦች እንዲህ ችግር ነበረብኝ እያሉ እየነገሩን እኛ ደግሞ ልናዳምጣቸው ይገባል። ኦኬ ያንን ሳታዳምጣቸው ምን አይነት ሶሉሽን ልታመጣላቸው ነው? ኦኬ አይሰራም። ስለዚህ በሁለቱም በኩል
የነበረው ችግር አንደኛው ይሄ። በሌላኛው ደረጃ ደግሞ ለምሳሌ የቅንጅት ፋክሽኖች ማለት ነው የሚናገሯቸው ነገሮች ማለት ነው ላይክ እነዚህ ፋክት ቤዝድ ያላረጉ ነገሮች በሌላ ዓለም ከሆነ ያስከስሳል። ፋክት ቤዝድ ያልሆነ ነገር እየተናገርክ አንተ ሰዎችን የምታነጉድ ከሆነ ይሄ ያስከስሳል። ይሄ እንግዲህ አልታደልንምላ። የመጀመሪያው ደረጃ ታሪካችንን እንዴት እንወቀው? ጋርዳችሁትም ተጋርዷል። ቀጥሎ ፋክቱ ማን ነው አይታወቅም። ፎርቹኖስ ማን ነው አይታወቅም። እዚህ ጋር ብቻ የሆነ ፖለቲከኛ ይመጣና እገሌ ናቸው ይባላል። እንደዚህ በለው እንዲህ በለው እንዲህ በለው እንዲህ በለው። እሱ ትክክል አይደለም። ስለዚህ የኢህአዴጎች ውስጥ ያሉ የብሔር ፖለቲካ አራማጆች የተፈጠሩበት የራሳቸው ታሪካዊ ምህዳር አላቸው። የኤርትራ የፖለቲካ ሁኔታ የራሱ የሆነ ታሪካዊ ምህዳር አለው። የኤርትራ ሪፈረንደም ያ አለው። ስለዚህ እዛ ጋር የሚቀሩ ነገሮች ምንድን ነው? እያንዳንዷን ስቴፖች ኤክስፕሊሲትሊ በእውነት ቤዝድ ባደረጉ ነገሮች ላይ በደንብ ሂስ እያደረገን እንትን ማለትና ቀጥሎ ደግሞ እንዴት አድርገን ነው የሀገራችንን ጥቅም የምናስከብረው። ይሄ ቢሆን ኑሮ ለቅንጅትም እናጨበጭብ ነበረ፣ ለኢህአዴግም እናጨበጭብ ነበረ። ይህንን ሁላ መከራ ውስጥም አንገባም ነበር። ነገር ግን በውስጥ ከኢህአዴግም ከቅንጅትም በኩል ከፍተኛ የሆነ ችግር ነበር። ሆኖም እሱ እንዳለ ምንም እንትን አልለውም። ኤኒዌይስ ከዛ በኋላ የእንትኑ ላይክ ክርክራቸውን አደረጉ ምናምን ነገር። የኢትዮጵያ ናሽናል ኤሌክቶራል ቦርድ የሚባል አለ። እሱ ነው እንግዲህ ድምፅ ይሰበስባል የሚባለው። አይዳውት ይሄ ድርጅት ኢንዲፔንደንት ይሁን አይሁን ወይ ኢህአዴግ መንግስት አምጥቶ እዛ ያስቀምጠው አይዳውት፣ ግን እኔ ነፃ ነው ብዬ አላምንም። አርገው ስለማያውቁ ላምናቸው አልችልም። ከዛ ፕሪኤሌክሽኑ ላይ ብዙ ክርክሮች ተደርገዋል ምናምን፣ የደመቀ ነገር ነበረ። እገሌ እኮ እንደዚህ አለ፣ እገሌ እኮ እንደዚህ አለ ምናምን ነገር ይባል ነበር። በወቅቱ እኔ እንኳን አንድ ቀንም አይቻቸው አላውቅም። ማን ምን እንደሆነ አይቻቸው አላውቅም። የኮሌጅ ተማሪ ነው የነበርኩት እና ብዙ ማተርም አያስደረገኝም ነበር። ላይክ ጓደኞቼ ሲያወሩ ምናምን ነው የምሰማቸው። እና ከዛ በኋላ ግን እኔ ራሴ ነው እንግዲህ እየገመገምኩ የመጣሁት ማለት ነው። ስፔሻሊ አሁን የኢትዮጵያን ታሪክ ማንበብ ከጀመርኩኝ በኋላ ማለት ነው። ከዛ እንትኑ ወደ ግንቦት አካባቢ ተደረገ ምርጫው ከተደረገ በኋላ ከምርጫው በፊት የነበረውን ነገር የውጭ ታዛቢዎችም ነበሩ። በጣም አሪፍ ነው፣ ጥሩ ነው፣ እንደዚህ ነው። አይ ቲንክ ጂሚ ካርተርም ነበረ መሰለኝ። እነሱም እንዲህ ነው ምናምን ነገር ብለውታል። ከዛ ምርጫው ተደረገ። ምርጫው ከተደረገ በኋላ ውጤት መጣ ማለት ነው። ውጤት በሚመጣበት ጊዜ ምንድነው የሚሆነው? ላይክ ኢህአዴግ 327 ድምፅ አገኘሁኝ አለ። ቅንጅቱ ደግሞ 109። ሌላኛው ደግሞ የዩናይትድ ኢትዮጵያን ዲሞክራቲክ ፎርስስ የሚባሉ አሉ፣ እነሱ 53። የሱማሌ ሪፕሬዘንታቲቭ ሌላ ፓርቲ አለ፣ ዲሞክራቲክ ፓርቲ፣ እሱ 24። ወደ ኦሮሞ ፌዴራሊስት 11። የአፋር ናሽናል ፓርቲ ምናምን የሚባሉ አሉ 8። የቤኒሻንጉል ጉሙዝ 8። የጋምቤላ 3። ሸኮ ምናምን የሚባል እነሱም ደግሞ 1። ሀረሪ ናሽናል ሊግ፣ አርጎባ ናሽናሊቲ የሚባሉ እነሱ 1። ይህንን አመጡ ማለት ነው። አኮርዲንግ ቱ ዲስ ዳታ የኢህአዴግ መንግስት ሆኗል ማለት ነው። አኮርዲንግ ቱ ዲስ ሪዛልት። አሁን ከዛ በኋላ የነበረው ነገር ምንድን ነው? የቅንጅቶች ወዲያው ይሄ ትክክል አይደለም ተባለ። በጣም ከፍተኛ እንትን ፕሮቴስት ምናምን ነገር መጠራት ተጀመረ። በየከተማው በየምናምን እንደዚህ ወረቀቶች ምናምን ነገር መበተኖች ጀመሩ። ስፔሻሊ ከዩኒቨርሲቲዎችም አካባቢ ብዙ ድጋፍ ነበራቸው።
ከዛ በኋላ ወደ ፕሮቴስት ተቀየረ ማለት ነው። አሁን እንግዲህ ኢህአዲግ ኦልሞስት 59 ኦር 60% የሚያክል ፐርሰንት ሲት ሴኪውር አድርጓል። ያው ቅንጅት ያው ቅድም የነገርኳችሁ ዳታ አለ። አሁን ኢህአዴግ እኔ ነኝ መንግስት ማለት ጀመረ። ቅንጅቶች ደግሞ ኖ ሊሆን የሚገባው ኮዋሊዥን መንግስት ነው መፍጠር ያለብን ነው። አሁን እዚህ ጋር ህገ መንግስቱ 274 ሲት ያገኘ እና ከዛ በላይ የሆነ መንግስት ይሆናል ነው የሚለው ህገ መንግስቱ። ኢህአዴግ ደግሞ 300 ምናምን አግኝቷል ከ500 ምናምን ውስጥ ማለት ነው። በህገ መንግስቱ መሰረት ኢህአዴግ ነው መንግስት የሚሆነው። እነሱ ደግሞ ፓርላማ ውስጥ ገብተው እንትን ይሆናሉ እንጂ ኮዋሊዥን መንግስት ሊሆኑ አይችሉም። ስለዚህ አሁን እዚህ ጋር አኮርዲንግ ቱ ህገ መንግስት በህገ መንግስቱ መሰረት ቅንጅቶች ትክክል አይደሉም። ነገር ግን ህገ መንግስቱን ደግሞ የጻፈው ማን ነው ሲባል ኢህአዴግ ነው የጻፈው። ፐዝሉ እዚህ ጋር ነው ያለው። ገብቷቸዋል። ፐዝሉ እዚህ ጋር ነው ያለው። አሁን ይሄ ነገር ሲካረር በየቦታው በቃ ብጥብጦች ምናምን ነገር ነበሩ። ከዛ በኋላ ወደ አዲስ አበባ ስፔሻሊ የነበረው እንትን ላይ የቅንጅት ደጋፊዎች ምናምን ይወጡ ነበር፣ ሰልፍ ይወጡ ነበረ። በዛ የኢህአዴግ ኃይል እርምጃ መውሰድ ጀመረ። የኃይል እርምጃ ወሰደ። በዛ ማሳከር ተፈጽሟል፣ ጄኖሳይድ ተፈጽሟል አዲስ አበባ ላይ። ይህንን ዌስተርን ወርልድም ሌላውም እንደ እንትን ነው የሚቆጥረው፣ እንደ ማሳከር ነው የሚቆጥረው። እና የተገደሉ ሰዎች አሉ፣ ንጹሃኖች ማለት ነው። ከእንደገና ደግሞ ገን ሌሎችንም ከተማ ውስጥ ተጠቅሟል የኢህአዴግ መንግስት ማለት ነው። ከዛ በኋላ ምን አደረጋቸው ማለት ነው? ይህንን የሚፈጽሙ እንትኖች የቅንጅት አመራሮች ምናምን ወስዶ አሰሯቸው ማለት ነው። እዛ ጋር ከዛ በፊት ራሱ ቅንጅቶች ውስጥ የነበሩ ለብዙ ደግሞ ተሰነጣጥቀው ነበር። ማን የሰነጠቃቸው ምናምን ዲፊካልት ነገር ነው። አንዳንዱ ኢህአዴግ ራሱ ውስጥ ገብቶ ብዙ የሰራቸው ነገሮች አሉ። ቀጥሎ ደግሞ እራሳቸው የቅንጅቶቹ ውስጥ ለውስጥ ባለመከባበር፣ መርህ አለመኖር፣ ስትራክቸር አለመኖር፣ ሲስተም አለመኖር፣ ቀጥሎ ደግሞ ሁልጊዜ ሆደ ሰፊነት የሚባል ነገር። አሁን ለምሳሌ ዲሞክራሲን እኛ ልንመኝ እንችላለን። ዲሞክራሲ ግን በተመኘነው ሰዓት አይመጣም። የማይመጣበት ብዙ የራሱ ፋክተር አሉ። አንደኛው ፕሬዘንስ ኦፍ ዲክታተርሺፕ ነው። ዲክታተርሺፕ ካለ ዲሞክራሲ አይመጣም። ሁለተኛው ደረጃ ደግሞ ዲሞክራሲ የምንሰጠው ማህበረሰብ ምን አይነት ነው? ምን አይነት ማህበረሰብ ነው የምንሰጠው? የሆነ ነገር እኮ ስትሰጠው ያ ማህበረሰብ ማወቅ አለበት የሚሰጠው ነገር ምንድን ነው። ዲሞክራሲ ማለት በህዝብ የተመሰረተ መንግስት ነው። ስለዚህ ፓወር ያለው ማን ጋር ነው? ህዝብ ጋር ነው ያለው ማለት ነው ዲሞክራሲ። ያንን መቀበል የሚችልስ ማህበረሰብ ፈጥረናል። ያንን እንድንፈጥር ደግሞ ብዙ ተቋማቶች ያስፈልጋሉ። ዲሞክራቲክ ኢንስቲትዩሽንስ፣ ፍርድ ቤቶቹ ኢንዲፔንደንት መሆን፣ የህግ የበላይነት፣ የትምህርት መስፋፋት፣ ማደግ፣ የማህበረሰቡ ማደግ፣ መለወጥ ጊዜ እነዚህ ነገሮች እየተጠራቀሙ ነው ዲሞክራሲያዊ ሲስተም የሚመጣው። ስለዚህ እዛ ጋር ያለው ነገር ቅንጅቶቹ ውስጥ ሁነው እርስ በራሳቸው መከባበር የማይችሉ ለኢትዮጵያ ህዝብ መከባበር ሊያመጡለት አይችሉም። እርስ በራሳቸው መተማመን የማይችሉ ለኢትዮጵያ ህዝብ መተማመን ሊያመጡለት አይችሉም። በቃ አንዱን መከሳሰስ ጀመሩ። ወሬቨር የተወሰኑት ብቻ ኢህአዴግ ወስዶ አሰራቸው ማለት ነው። አሰራቸው። አሁን ይሄ አንድ ትልቅ ሌላ ለኢትዮጵያ ፖለቲካ ሌላ ዳርክነስ ይዞ ነው የመጣው። ይሄ ሌላ ዳርክነስ ይዞ ነው የመጣው። አሁን የዛን ጊዜ ኢህአዴግም
ቅንጅቶችም ሌሎችም ማለት ነው እንደው ለሀገራቸው አስበው ሁሉም ራይት የሆነ ነገር ቢሰሩ ወንበር ያገኘው በወንበሩ መሰረት ፓርላማ ቢገባ እሺ ትልቅ ምዕራፍ ይከፈት ነበር በኢትዮጵያ ፖለቲካ ውስጥ ትልቅ ምዕራፍ ማለት ቅድም እንደነገርኳችሁ ኢህአዴግም ብዙ ችግሮች ነበሩበት የቅንጅቶችም ብዙ ችግሮች ነበሩባቸው ነገር ግን እስከነ ችግራቸው እንደው ያንን አድርገው ቢሆን ኑሮ በቃ ብዙ እፎይታ አግኝተን ነበር አልሆነም ይሄ ከዛ በኋላ ምን አደረገ ኢህአዴግ አሰራቱ እሺ አሁን ዲሞክራሲያዊ ነኝ ብሏል ቀጥሎ ደግሞ አሁን ማሰር ጀምሮ የመጀመሪያው ነገር ኢህአዴግ በሰራው ነገር የሚተማመን ከነበረ ያገኘው ቮት እሱን መንግስት ሊያደርገው የሚችል ከነበረ ይዞ ሊቀርብ የሚገባው ዳታውን ነው እሺ ዳታውን ይዞ ይቀርብና በዚህ ዳታ መሰረት መንግስት ሊሆን የሚገባን እኔ ነኝ ነገር ግን እነቀነጅቶች ኮአሊሽን ገቨርንመንት ካልፈጠርክ እያሉኝ ነው ብሎ ለህዝብ ነው ማሳወቅ ያለበት እሺ በዚህ ጊዜ በየትኛውም አካባቢ የነበሩ ሰዎች ደግሞ ዳታው ለምሳሌ በጎጃም በሆነች ወረዳ በትግራይ በምን በወረዳዎች በቀበሌዎች በምን የነበረውን ወረቀት በደንብ አድርጎ ታማኝ በሆነ ሁኔታ ያንን ሪፍሌክት አድርጎ ያንን ቢያወጣ ከዛ በኋላ ቅንጅቶች ከዚህ ተላልፈው ማለት ነው ሌላ ነገር ፈልገው ወደ ብጥብጥ ምናምን ነገር የሚገቡ ከሆነ ራሱ የህግ አስፈጻሚው ይከሳቸዋል ህግ አስፈጻሚው ደግሞ ከኢህአዴግም ከምንም ኢንዲፔንደንት ሆኖ ኢቫሉዌት ቢያደርግና ከዛ እነሱ ላይ ከተፈረደባቸው አገሪቱ አሁንም ሰላም ትሆን ነበር ነገር ግን ኢህአዴግ ብዙ ሳቦቴጆች ሰርቷል ይመስለኛል በእኔ አስተሳሰብ እነሱን ማሰር ጀመረ ጭራሽ አዲስ አበባ ላይ መግደል ነው የጀመረው እና በወቅቱ ዩኒቨርሲቲ ተማሪ ነበርኩኝና ዩኒቨርሲቲ ውስጥ ገብቶ በፌደራሎች ምናምን ነገር ተማሪን ሃይበለው እያለ ሲመታ ነበር ያንን ባይኔ አይቻለሁ ከዛ በኋላ እኛ ሰብስበው አስወጡን ሳር ላይ ምናምን አስቀመጡንና መጡ የሆኑ ፌደራል ምናምን ነገር የሚባሉት ምንም የምታመጡት ነገር የለም አርፈህ ትማራለህ አትማርም ምናምን ብለው ከፍተኛ የሆነ ማስፈራሪያ ሰጥተውን ነው የሄዱት ማለት ነው ያሰሯቸውም ተማሪዎች ነበሩ የገረፏቸውም ተማሪዎች ነበሩ በወቅቱ ማለት ነው አንድ ዲስ ኢዝ ዘ በርዝ ኦፍ ሌላ ዲክታተርሺፕ ነው አያችሁ ሌላ ዲክታተርሺፕ ከዛ ቅንጅቶች ታሰሩ ተባለ ከዛ በኋላ ላይክ በ2000 ስንት ነው የሆነ 2 ዓመት ነው ምናምን ነገር አስሯቸው ኦልሞስት ወደ 20 ወር ውላ ታስረው ከዛ በኋላ ተፈቱ ማለት ነው ተፈቱ ከዛ ከተፈቱ በኋላ ይቅርታ ጠይቀዋል ነው የሚባለው እነዚህ ቅንጅቶች ማለት ነው አጥፍተናል ምናምን በድለናል ምናምን ነገር ብለው ይቅርታ እንደጠየቁ ነው የሚነገረው ከዛ በኋላ ምን ሆነ ማለት ነው ወደ ውጭ ወጡ አገር ውስጥም ነበሩ ግማሾቹ ወደ አውሮፓ ግማሾቹ ወደ አሜሪካ ግማሾቹ ወደ ሌላ ዓለም ከሄዱ በኋላ ቅንጅት የሚባለው ነገር ደግሞ ፈርሶ ወደ ግንቦት ሰባትነት ተቀየረ ማለት ነው ከዛ በዛው በሄዱበት ዓለም ኢህአዴግ ዲክታተር እንደሆነ ገዳይ እንደሆነ ምናምን እንደሆነ በቃ እንግዲህ ያንን ሲሰሩ ከረሙ ማለት ነው ኢህአዴግ ደግሞ በነጋታው ምንድነው ማድረግ የጀመረው በነጋታው የቅንጅት ደጋፊዎችን እየፈለገ ከያንዳንዱ ቦታ እየፈለገ ወደ ራሱ ወደ ኢህአዴግ ውስጥ እያስገባ ኢንሴንቲቭ ይሰጣቸው ነበር ኮራፕሽን ማለት ነው ኮራፕሽን ይሰጣቸው ነበር ስለዚህ አገር ውስጥ የቀረው ኮራፕሽን ግሩፑ ሆነ ከውጭ ወጣው ደግሞ ተቃዋሚ ሆነ ማለት ነው ከዛ በኋላ ኢህአዴግ ሲከተላቸው የነበሩ እንትኖች ምንድነው ደጋፊዎች ማብዛት
ደጋፊዎች ማብዛት ለደጋፊዎች እንዲኖሩ ምንድነው ኢንሴንቲቭ ትሰጣቸዋል። ኢንሴንቲቭ ትሰጣቸዋለህ። ከዛ እነሱ አንተ ጋር ይገባሉ። በዛ በሚሊዮን የሚቆጠሩ ደጋፊዎች መፍጠር ጀመረ ኢህአዴግ። ከዛ በኋላ ከ5 ዓመት በኋላ ያለው ምርጫ በሚካሄድበት ጊዜ በጣም በብዙ ፐርሰንት እያሸነፈ ስልጣን የያዘ መባል ጀመረ ማለት ነው። የ97 ምርጫ አጠቃላይ አንዳንድ ነገሮች ነግሬያቸዋለሁ። ለምሳሌ ይሄ የፖለቲካል ርዕዮተ ዓለምና ስትራክቸር ሁሉ ጊዜ ምንድነው ፋክት ቤዝድ ያደረገ የሶሻል ኖርሙን በትክክል እየተረዳ ቀጥሎ ሂስቶሪካሊ የነበሩትን ነገሮች በትክክል ያስቀመጠ ሳይሆን በየሰፈሩ የሚስተጋቡ የገደል ማሚቱ የሚመስሉ ድምፆችን እነሱን ሰብስቦ ነበረ ሲካሄድ የነበረው። ያም ቢሆን ግን በወቅቱ የኢህአዴግ መንግስት ትክክለኛ ዲሞክራሲያዊ ቢሆን ኑሮ አትሊስት ዲሞክራሲ ስቴፑን ከዚህ ወደዚህ ማምጣት ይችል ነበር። አልነበረም። ዲክታተር ነው የሆነው። ቅንጅቶቹም ትክክል ቢሆኑ ኑሮ ላይክ አትሊስት እስከ ኢህአዴግ ስተት እነሱ እንደው ይቺ ያገኟትን ስፔስ ተጠቅመው ማለት ነው ያገኟትን ስፔስ ተጠቅመው የዲሞክራሲ ግንባታው ላይ ኮንትሪቢዩት ቢያደርጉ ኑሮ አሁንም እሱም የተሻለ ነበረ። ነገር ግን ሁለቱም አት ዘ ሴም ታይም ሮንግ ነው የሆኑት። ሁለቱም አት ዘ ሴም ታይም ነው ሮንግ የሆኑት። እዛ ቀደም አንድ የምነግራችሁ ምንድን ነው አንድ የመጣ እንትን ነበር እና ፖለቲካ እሱ ምንድን ነው ላይክ አዲስ አበባ ላይ ቅንጅት ነበር በወቅቱ ያሸነፈው ኦልሞስት ከ90% በላይ መሰለ እና በሚያሸንፍበት ጊዜ የኢህአዴግ ጠቅላይ ሚኒስትር የኢህአዴግ ሊቀመንበር የነበረው መለስ ዜናዊ ምንድን ያደረገው እሱ ማለት ነው ወዲያው ሄደና አዲስ አበባ የኦሮሚያ ናት ወዲያው እና የመጀመሪያው ነገር ያ ቶፒክ ከዛ ሰዓት አልነበር። አንደኛ አዲስ አበባ ራስ ገዝ ነው የነበረችው ከዛ በፊት። በሁለተኛ ደረጃ አሁን ቅንጅቶች አዲስ አበባ ላይ አሸንፈዋል። አዲስ አበባ ላይ ስላሸነፉ የአዲስ አበባ በጀት አላቸው ማለት ነው። የአዲስ አበባን በጀት ይዘው ነው እንግዲህ በሚቀጥለው 5 ዓመት አዲስ አበባ ላይ ስራ የሚሰሩት አይደለም ነው። ስለዚህ ሰውየው ምንድን ነው እነሱን በበጀት ለማፈን አዲስ አበባ የኦሮሚያ ናት ብሎ በኦሮሚያ ስር ተደርጎ በጀት እንዲመጣላቸው ለማድረግ ነው ማለት ነው። ያሳዝነው እጅግ በጣም ነው የሚያሳዝነው። እንዲህ ከማድረግ መጀመሪያውኑ ልክ እንደ ኢሳያስ ዲክታተር ሆኖ ቁጭ ብለው በቃ እኔ ብቻ ነኝ የዚች ሀገር መሪ ማለት ይሻላል። አሁን እንደዚህ አይነት ነገሮች አሁን ለኦሮሚያ አዝኖ አይደለም አዲስ አበባ የእናንተ ናት እያለ አይደለም። መጀመሪያም መጥቶ አዲስ አበባ የእናንተ ናት ሊል ይችል ነበር አይደለም። ከ97 ከ83 አቀናንሱት ወደ 14 ዓመት ማለት ነው። አፍተር 14 ይርስ ነው ይህንን እየተናገረ ኦኬ። ይህንን በሚሆንበት ጊዜ ላይክን ቅንጅቶችን ለመቆለፍ ነው። ነገር ግን በወቅቱ የነበረው የኢህአዴግ አመራር ትልቁ ብላይንድነቱ ቅንጅት የሚባሉት መነጽሮቹ ናቸው። መነጽሮቹ ናቸው። ላይክ ራሱን ልክ እንደ መስታወት ለማያያም ሁላ ይጠቅሙታል። ራሱን ለማያያም ሁላ ይጠቅሙታል። በየትኛውም ዓለም ስትሄድ አንድ ፓርቲ ብቻ እንደዚህ ተሰግጦ እንደ ኖርዝ ኮሪያ አይደለም የሚኖረው ሰው፣ እንደ ኩባ አይደለም የሚኖረው። እንግሊዝ ውስጥ ስትሄድ ፓርላማ አለ። ፈረንሳይ ውስጥ ስትሄድ ልክ እንደዛ፣ አሜሪካን ሀገር ውስጥ ስትሄድ ሴኔት አለ። እነዚህ የተለያየ ባክግራውንድ ነው ያላቸው፣ የተለያየ አይዲዮሎጂዎች አሏቸው። ሁሉም ለሀገራቸው እንዲያስቡ ማድረግ ነው። አሁን ቅንጅቶች ውስጥ ያለ ሰው ስለ ሀገሩ ያስባል።
ኦኬ ያስባል። ኢህአዴግም ስለ ሀገሩ ያስባል። አሁን ቅንጅቶች ለምሳሌ የዩኒተሪ ሲስተም አቀንቃኞች ሊሆኑ ይችላሉ። ሀገሪቷን ላይክ የሀገሪቷን አንድነት የሚያቀነቅኑ ማለት ነው። መጥፎ አይደለም። ፋክት ቤዝድ ይሁን ነው ዋናው ትልቁ ነገር። ፋክት ቤዝድ ይሁን ነው። ላይክ በኢህአዴግ በኩልም ደግሞ የነበሩ ፌዴራል የመሰረቱ አሉ የኤትኒክ ግሩፖች ከተለያዩ የኤትኒክ እንትኖች ላይክ የዛ ማህበረሰብ ባህል፣ ቋንቋው፣ ማንነቱ ምናምን ነገር አሳስቧቸው እዛ ይገባል። ስለዚህ ሁለቱ በአንድ ፓርላማ ላይ መገኘት በሚኖረው የሀገሪቷ መጻኢ ሁኔታ ላይ ህግ በማውጣት ሊሆን ይችላል፣ በጀት በማርቀቅ ሊሆን ይችላል። በተለያዩ ነገሮች ምንድነው ይጠቅማል እኮ ይጠቅማል። ይህንን አለመረዳት በራሱ የሀገሪቷን የፖለቲካል ኮንፊግሬሽን ወደ ዳርክነስ መወርወር ነው። ቅድም ነግሬያቸዋለሁ። ዓለም የሚሰራው ተቃራኒ በሚመስሉ ነገሮች ነው። ጎማ የሚሽከረከረው መሬቱ ወደኋላ መሬቱ ላይ ያለ ፎርስ ጎማው ላይ ያለ ፎርስ ወደዚህ ወደ መሬቱ ደግሞ አክት የሚያደርገው ደግሞ ወደዛ ሲሆን ነው ጎማው ሮቴት የሚያደርገው። ሁለቱ ፎርሶች ኢን ኦፖዚት ዳይሬክሽን ነው የሚሄዱት። አክሽን ኤንድ ሪያክሽን የሚባሉ ፎርሶች ከኔቸር ላይ አይጠፉም። የሁለቱ መኖር ሁልጊዜ ምን ይፈጥራል? ባላንስ ይፈጥራል። ኦኬ ባላንስ ይፈጥራል የሁለቱ ፎርሶች መኖር። ቀን ብቻ አይሆንም፣ ማታ ይሆናል። ማታ ብቻ አይሆንም፣ ቀን ይሆናል። ተቃራኒ ጾት እንትን ያላቸው ኮንፊግሬሽን ያላቸው የሁለቱ መፈራረቅ ግን ምን ያደርገዋል ማለት ያለውን ሲስተም ኢንኢኩሊብረም ወር ደግሞ ናቹራል በሆነ ፕሮሰስ እንትኑን ጠብቆ እንዲሄድ ያደርገዋል። ኦኬ አንድ ነገር ብቻ አይደለም እንዲህ የሚሰራው እሱን የሚያስብ ወይ ሳይንስ ያልገባው ምን ያልገባው ምናምን በቃ ምንም ላይክ ኢን ዳይሬክሽን ኦፍ ዳርክነስ ያለ ነው ያንን እንትን የሚያደርገው። ስለዚህ ጎበዝ ፖለቲከኞች መኖር ጠቃሚ ነው። እንደውም ያንን ራሱ ህገ መንግስቱ ነበር መጀመሪያ ሊፈጥራቸው የሚገባው። እነዚህ የተለያየ ምን አይነት የፖለቲካ መስተጋብሮች ሊኖሩ ይችላሉ ብለን እነዚህ ደግሞ ፒላሮቹ የትዩቶቹ ናቸው የሚሆኑት። ኦኬ ተብሎ 1 2 3 4 እስከ 5 ምናምን አይነት የፖለቲካ ምሰሶዎች አቆመው እነሱን በፋይናንስ በማጠራቅ በፋይናንሻል እንትን ጎበዝ እንዲሆኑ በማድረግ ማለት እንዲደራጁ በማድረግ then ከ5 እና ከ6 የበለጡ የፖለቲካ ድርጅቶች አይኖሩም ነበር። that is which is very important. otherwise ዛሬ በየቀኑ ሲፈጠሩ የምናያቸው ማት የፖለቲካል ፓርቲዎች ለዛ ነው ሁሉንም እንግዲህ እናስተናግዳቸው ከተባለ ምን አይነት ፓርላማ ልንፈጥር እንደምንችል አስቡት። ያለን የህዝብ ብዛት 135 ሚሊዮን ነው። ምናልባት እያንዳንዱ ሰው አንዳንድ ፖለቲከኛ ሆኖ 130 ምናምን ሚሊዮን የፖለቲካ ፓርቲ ሙላ ሊኖር ይችል ነበር እኮ አይኖርም ልንዋል ለታቸው ቁጥሩ መብዛቱ የማኔጅመንት ሲስተሙን አለማወቅ ነው። የፖለቲካል ሳይንስን በደንብ አድርጎ አለማወቅ ነው። የኔሽን ፋውንዴሽን ስፔሻሊ ኮንስቲቱሽናል ኔሽን ፋውንዴሽን እንዴት ነው የፋውንዴሽኑ አርክቴክት መደረግ ያለበት ነገር የሚለውን አለማወቅ ነው እንጂ ሁሉ ጊዜ እነዚህ ተቃራኒ ቡድኖች ይኖራሉ። የነ ተቃራኒ ቡድኖች ደግሞ መኖር ምንድነው የሚያደርገው ማለት ነው? ያንኛው የበለጠ እንዲሰራ ያደርገዋል። በሐሰት ባሉባልታ በትርክት በምናምን የሚመጡ ፖለቲከኞችን ደግሞ እነሱን በህግ ማስቆም ይቻላል። ኦኬ በህግ ቀጥሎ አገሪቷ ውስጥ ትራንስፓረንት የሆነ የአገሪቷን ታሪክ በደንብ አድርጎ የሚያስተምር ኢንስቲትዩሽን ቀጥሎ ፎልስ የሆነ የታሪክ ትርክት የሚናገሩ ወይ ደግሞ የሚያስተጋቡ ሰዎችን ይሄ አንተ ፎልስ የሆነ ኢንፎርሜሽን አስተጋብተሃል። ዘፋኝም ከሆነ ልክ እንደዛ የቲያትረኛ ምናምን ከሆነ
አንተ ይህንን አድርገሃል ተብሎ በትክክለኛ ኖር በህግ የሚጠየቅበት ሴናሪዮ ይፈጠራል። ያ ደግሞ ከተፈጠረ የኛ ለምንኖርበት እንትናችን ልዕልናችን ከፍ ከፍ እያለ የፖለቲካ ዲሞክራሲያዊ ሲስተም የምንፈጥረውን ነገር እያደገ ይመጣ ነበር። አለመታደል ሆኖ ሁለቱም ምንድን ነበሩ? ሮንግ ነበሩ አት ዘ ሴም ታይም። ያ ማለት ሌሎቹ ቅድም ያወራናቸው ፓርቲዎች አሉ፣ እነሱ ራይት ናቸው ለማለት ፈልጌ አይደለም። ግን ስትሮንግ እንትኖች የነበሩት ኦፖነንቶች የነበሩት እነሱ ስለነበሩ ነው። እንግዲህ ምርጫ እናደርጋለን ተብሎ ወደ መጨረሻ ላይ መራጮች እነዚህ ኖሚኒስ የነበሩትን ወደ ማሰር እስከ መግባት ተደርሶ ሰዎችም የሞቱበት ሁኔታ ተፈጥሮ በመጨረሻ ላይ እንትኑን መንግስቱን ኢህአዴግ በጉልበት ያስቀጠለበት ሴናሪዮ ነው ያለው ማለት ነው። ዳት ወዝ በእኔ እይታ ትልቁ በ21ኛው ክፍለ ዘመን ኢትዮጵያ አይ ቲንክ በ20ኛው ክፍለ ዘመን መጨረሻ ማለት ነው 1997 ስለሆነ ያጣችው ትልቁ ቻንስ ነው ብዬ ነው ማስበው። ከዛ በኋላ የተፈጠረው ነገር ደግሞ በጣም አሳዛኝ ነገር እየሆነ ነው የሚመጣው። ዜን እንግዲህ ኢህአዴግ በጉልበት እንትን ይዟል። እነዚህኞቹ እንትኖቹ ደግሞ ወደ ውጭ ወጥተዋል። ከዛ በኋላ እነዚህ ወደ ውጭ የሄዱት ምን አደረጉ? ኢህአዴግስ ደግሞ እዛ ውስጡ ነው ምን አደረገ የሚባለውን ነገር በደንብ እየተማማር ነው እንመጣለን ማለት ነው። ከዛ በኋላ ያሉ እንትኖች ሂደቶች በሀገሪቷ ውስጥ የተፈጠሩት እንትኖች ምንድን ናቸው ብላችሁ ብጠይቁኝ ያው ኢህአዴግ እንትኖቹን ለማፍራት ደጋፊዎቹን ለማፍራት ሙስናን እንደ አንድ ቱል መጠቀም ነው የጀመረው። በቃ ኢህአዴግ ጋር አመንክበትም አላመንክበትም እዛ ትገባለህ ማለት ነው። ኢህአዴግ ውስጥ ስትገባ ፖለቲካውን አምነህበት አይደለም፣ ርዕዮተ ዓለሙን አምነህበት አይደለም የምትገባው፣ ወይ ብር ለማግኘት ወይ ጥቅም ምናምን ለማግኘት ነው። ስለዚህ እዛ ውስጥ ሲገቡ የነበሩ ሰዎች እንደምንድን ነው ልትቆጥሯቸው የሚገባው? እንደ ሌባ ነው። ጀስት ሌባ እንደሚባለው የስልክ ምናምን ሰርቆ መገናኛ ምናምን በጥፊ ምናምን ነገር እንደምትመቱት ማለት በቃ ስብናቸው እንደዛ ሆኗል ማለት ነው። ሞራል ቢንግ የሚባለው ነገር ከውስጣቸው ኤሬዝ የሆኑ የወጣ ሰዎች ናቸው እዛ ውስጥ ሲገቡ የነበረው። ከአማራ በለው ከትግራይ በለው ከኦሮሞ በለው ከዛ በለው ምናምን በቃ ከእንትን ውስጥ ናት። ስለዚህ አንድ ሲደመር አንድ እኩል ይሆናል 3 ካለ ኢህአዴግ አሁ 3 ነው የሚሉ አንድ ሲቀነስ 50 ነው ካላቸው አሁ ነው የሚሉት። ልክ እንደዚህ አይነት ሰው ነው እየተፈጠረ የመጣው። እዛ ውስጥ የሚገባው ለምንድን ነው? ብር ለማግኘት ብቻ ነው የሚገባው፣ ጥቅም ለማግኘት ነው፣ የተሻለ ኑሮ ለመኖር ምናምን ነገር ብቻ ነው የሚገባው እንጂ ርዕዮተ ዓለሙን አምኖበት ዶክትሪኑን በደንብ እንትን ብሎበት ዋጋ ሊከፍልለት ምናምን ሊያደርግለት አይደለም። ስለዚህ አሁን የምነግራችሁ ነገር ነው የኢህአዴግን መውደቅ የቆፈረ አሁን የነገርኳችሁ ነገር ነው። ስለዚህ አለመታደል ያልታደሉ ፖለቲከኞችን ይለግሰናል እና መታደል ደግሞ የወደፊት የሚመጣውን ነገር ፕሪዲክት አድርገው ተረድተው አሁን ጠቅላይ ሚኒስትር መለስ ዜናዊ በህይወት የለም፣ አሁን አርፏል። እንግዲህ ከእግዚአብሔር ጋር እንዲሆን በገነት እንዲሆን እመኛለሁ። እንደ ሰው ማንም የሞተ ሰው ወደ ገነት ቢገባ ነው የምመርጠው። ምክንያቱም አንዱን ከስሼ እኔ ነገ ጠዋት የት ነው የምሆነው? የኔ ኃጢአት እዚህ ጋር ተደምረው እያለ ሌላኛውን ልከስ አልችልም። ኤኒዌይስ ነፍሱን በገነት ያኖረው። ነገር ግን ዛሬ የተፈጠረውን ነገር ቢመለከተው ኑሮ ትላንት ላይ ያንን ያደርጋል ብዬ አላስብም። ነገር ግን የሚገርማችሁ ነገር ምንድን ነው? በዛ ሰዓት የእሱ ደጋፊዎች ነበሩ። በዛ ሰዓት ጓደኞቼም ሌሎች የቅርብ ሰዎችም ነበሩ እና በጣም እያደናነቁ ነው የሚነግሩኝ።
እኔ ደግሞ የምነግራቸው ድሮንግ ሳይዱን ነው የምነግራቸው። ይህ ነገር ሮንግ ነው፣ ይህ ነገር እንዲህ እንዲህ ነው እያልኩ ነበር ማወራው። ለምንድን ነው ሲባል ሰዎች ነገሮችን በደንብ ፕሪዲክት ማድረግ አለባቸው። አንድ ሰው ተማረ የምለው ያንን እንደዛ ሲሆን እንጂ እዚህ ጋር የሆነ ነገር ስትነግረው እያለ መሄድ አለ አይደል? እዛ ጋር ያተረፍናቸው ነገሮች ዛሬ ምን ምን እንዳመጡ ትግራይ ላይ የተፈጸመው ጄኖሳይድ የተጠነሰሰው እዚህ አካባቢ አሁን የነገርኳችሁ ቦታ ነው የተጠነሰሰው። ጥንሱሱ እዛ ነው። ኦኬ፣ ጥንሱሱ ትግራይ ላይ ተጀምሮ ወደ አማራ፣ ወደ አፋር፣ ወደ ቤንሻንጉል፣ ኦሮሚያ፣ ሌሎች ሌሎች ቦታዎች የሁላ ግድያ እንዲፈጸም ጥንስሱ አሁን የነገርኳችሁ ቦታ ላይ ነው ያለው። ዊልሲ በሚቀጥሉት ቪዲዮዎች ላይ እናያቸዋለን። እና የሁለቱም የቅንጅትም የኢህአዴግም ጥፋት የጠነሰሰው ጥንስስ ነው እና እነሱን ደግሞ በማስረጃ በደንብ በኤቪደንስ በደንብ እያደረግን እናያቸዋለን። ስለዳመጣችሁኝ እጅግ በጣም አመሰግናለሁ። ዮሐንስ ነበርኩኝ እንግዲህ ማለት ነው። ያው ያጋጠሙንን የፖለቲካል ቻለንጆች እነሱን በደንብ አድርገን አሰስ ለማድረግ ሞክረናል። እንግዲህ ጥፋተኛ የነበረውን ጥፋተኛ ብለናል፣ ራይት የነበረውንም ደግሞ ራይት ብለናል። ከእንደገና ደግሞ እንትኖቹን በመነጽር በደንብ አድርገን አይተን የቱ ጋር ነበር ችግር የነበረው የሚለውን ለማስቀመጥ ሞክረናል ማለት ነው። ከዚህ እንትን ላይክ ልንማርባቸው የሚገቡ ብዙ ፖይንቶች አሉ። እነዛን ነገሮች እየተማረን ለዛ ኮሬክቲቭ አክሽን ፕላኖች በማስቀመጥ ነገ ላይ የሚመጣው የሀገሬው ትውልድ የተሻለ ሀገር ላይ እንዲኖር ዛሬ እንድንሰራ ነው ማለት ነው ዋናው ዓላማ። ስላዳመጣችሁኝ አጌን ደግሜ አመሰግናለሁ። በያላችሁበት ሁሉ ሰላም፣ የእግዚአብሔር ሰላም ከእናንተ ጋር ይሆናላችሁ። ሰላም ሲባል ደግሞ እፎይ የሚያስብል ሰላም በውስጣችሁ ይኑር። መልካም ጊዜ ከእናንተ ጋር ይሁን። ቻው፣ ሰላም።